ብዙዎቻችን በህይወታችን ውስጥ መጥፎ ቀናትን አሳልፈን ይሆናል። ነገር ግን አንዳንድ ክስተቶች ከአእምሯችን መውጣት አቅቷቸው ሁልጊዜ በውስጣችን የሚደጋገሙትና ህይወታችንን የሚቆጣጠሩት ለምንድን ነው? አደጋ፣ ጦርነት፣ ድንገተኛ የቤተሰብ ሞት ወይም ማናቸውም ከባድ ጥቃት ካጋጠማቸው ሰዎች መካከል አንዳንዶቹ ለምን ካለፈው መጥፎ ትዝታ መውጣት አቃተኝ ብለው ራሳቸውን ይጠይቃሉ። አንዳንዴም ራሳቸውን ይወቅሳሉ። ይህ የአቅም ማነስ ወይም የደካማነት ምልክት ሳይሆን በሳይንሱ ፖስት ትራውማቲክ ስትረስ ዲስኦርደር (PTSD) ተብሎ የሚጠራው የአእምሮ ጤና መታወክ ሊሆን ይችላል። በግርድፉ ወደ አማርኛ ስንመልሰው ድህረ ሰቆቃ ውጥረት ልንለው እንችላለን። ጤና ይስጥልኝ። ዛሬ የዚህን የአእምሮ ህመም ምንነት፣ ምልክቶቹን እንዲሁም ከህመሙ እንዴት መዳን እንደሚቻል በዝርዝር እንመለከታለን። ፖስት ትራውማቲክ ስትረስ ዲስኦርደር በአስፈሪና አሰቃቂ ሁነቶች ውስጥ ባለፉ እንዲሁም አሰቃቂ ሁነቶችን በተመለከቱና በሰሙ ሰዎች ላይ የሚስተዋል የአእምሮ ጤና መታወክ ነው። በየትኛውም ዕድሜ ላይ ያለ ሰው ለፒቲኤስዲ ተጋላጭ ሊሆን ይችላል። ነገር ግን ከጦርነት የተመለሱ ወታደሮች፣ አካላዊ ወይም ጾታዊ ጥቃት የደረሰባቸው ወይም ሲደርስ የተመለከቱ ሰዎች፣ ከአሰቃቂ የመኪና አደጋ የተረፉ ሰዎች፣ የቤተሰብ አባላቸውን በድንገት ያጡና ሌሎች ተፈጥሯዊና ሰው ሰራሽ ከፍተኛ ውድመት ያስከተሉ ክስተቶች ያጋጠማቸው ወይም ሁነቱን የተመለከቱ ማናቸውም ሰዎች ለፒቲኤስዲ የመጋለጥ ዕድላቸው ከሌሎች የበለጠ ነው። ፒቲኤስዲ ያለው ሰው ሁሉ በአሰቃቂ ክስተቶች ውስጥ ያለፈ ላይሆን ይችላል። አንዳንድ ጊዜ ጓደኛ ወይም የቤተሰብ አባል ያለፈበትን አሰቃቂ ሁኔታ ማወቅ ብቻውን ፒቲኤስዲ ሊያስከትል ይችላል። በልዩ ልዩ አጋጣሚዎች በአሰቃቂ ሁነቶች ውስጥ ያለፉ አብዛኞቹ ሰዎች ወደ መደበኛውና ጤናማ የህይወት እንቅስቃሴ ለመመለስ በጊዜያዊነት የሚቸገሩ ቢሆንም በጊዜ ሂደትና ራስን በመንከባከብ ጤናቸው እየተሻሻለ ይሄዳል። ይህን የሚፈቅዱ አስቻይ ሁኔታዎች ከሌሉ ግን የህመም ምልክቶቹ እየተባባሱ ይሄዱና የዕለት ተዕለት እንቅስቃሴን ለማከናወን እስከ መቸገር ያደርሳል። በዚህ ሁኔታ ለወራት ግፋ ሲልም ለዓመታት የሚዘልቅ ህይወትን ለመምራት መቸገር ያለባቸው ሰዎች የድህረ ሰቆቃ ውጥረት ሊኖርባቸው ስለሚችል የጤና ሁኔታቸውን ችላ ማለት የለባቸውም። ይህ ህመም በዋናነት በቅዠት መልክ በከፍተኛ የፍርሃት ስሜትና ያሳለፉትን ያዩትንና የሰሙትን አሰቃቂ ሁኔታ ደጋግሞ በማስታወስ ይገለጻል። የህመሙን ምልክቶች በዝርዝር እንመልከታቸው። የመጀመሪያውና ዋነኛው ምልክት ያ አስፈሪ ትዝታ እኛ ሳንፈልገው ድንገት ወደ አእምሯችን መምጣቱና መታወሱ ነው። ሰዎች በስራ ላይ እያሉ ከቤተሰቦቻቸውና ከጓደኞቻቸው ጋር እየተጫወቱ ወይም ብቻቸውን ባሉበት ሰዓት ሊሆን ይችላል። የአስከፊ ክስተት ልክ እንደ ፊልም በአይነ ህሊናቸው ይመላለስባቸዋል። እንቅልፍ በሚወስዳቸው ሰዓት ደግሞ አደጋው በቅዠት መልክ እየተደጋገመ ይመጣባቸዋል። በዚህም ምክንያት ብዙዎች ለመተኛት ከፍተኛ ፍርሃት ያድርባቸዋል። ህመሙ ከባድ ደረጃ ላይ ሲደርስ ደግሞ ሰዎች በአካልና በጊዜ አሁን ያሉበት ላይ ቢሆኑም አእምሯቸው ግን ሙሉ በሙሉ ወደ ቀደመውና ወደ አሳለፉት አስፈሪ ጊዜ ይመልሳቸዋል። ለአፍታ ያህል በአካባቢያቸው ያለውን ነገር ማየትና መስማት ይሳናቸዋል። ልክ ያኔ አሰቃቂ ሁኔታው ሲደርስ እንደነበረው ሆነው ሊደነግጡ፣ ሊጮሁ ወይም ሊደበቁ ይችላሉ። ሁለተኛው ምልክት ከአካባቢና ከሰዎች መሸሽና ራስን ማግለል ነው። አእምሯችን ራሱን ከከባድ ስቃይ ለመጠበቅ ሲል ሰዎች ያሳለፉትን አስፈሪ ክስተት ወደሚያስታውሱ ነገሮች እንዳይቀርቡ ያደርጋቸዋል። ስለደረሰባቸው አደጋ ጨርሶ ላለማሰብ ከፍተኛ ጥረት ያደርጋሉ። ከራሳቸው ጋር ይታገላሉ። ያጋጠማቸውን ነገር ለማውራት ጨርሶ አይፈቅዱም። አደጋው ወደ ነበረበት አካባቢ መሄድን መፍራት፣ ከአደጋው ጋር ግንኙነት ያላቸውን ሰዎች አለማየት ወይም ያንን የሚመስሉ ዜናዎችን ጨርሶ አለመመልከት ሊስተዋልባቸው ይችላል። ለምሳሌ በመኪና አደጋ የተጎዱና የተረፉ ሰዎች መኪና ውስጥ መግባትን ጨርሶ ሊፈሩ ይችላሉ። ይህ ቀደም ብለን በመጀመሪያ ከጠቀስነው ምልክት ጋር የሚጋጭ ቢመስልም ከሰው ሰው የሚለያይ ስለሆነ አንዳንዶች ላይ የሚስተዋለው ምልክት በሌሎች ሰዎች ላይ ከሚታየው የተለየ እንደሆነ ማስታወስ እንፈልጋለን። በሶስተኛነት የምናገኘው የዚህ ህመም ምልክት በአስተሳሰብና በስሜት ላይ የሚታዩ አሉታዊ ለውጦችን የተመለከተ ነው። አእምሮ ህመሙን ለመቋቋም ሲል የአደጋውን ወሳኝ ክፍሎች ቆርጦ ሙሉ በሙሉ እንድንረሳ ሊያደርገን ይችላል። ሰዎች ያንን ሰዓትና ሁኔታ ለማስታወስ ቢሞክሩም ምንም አይነት ትውስታ አይኖራቸውም። እኔ ምንም የማረባ ሰው ነኝ የሚለውን ጨምሮ በዚህ ምድር ላይ ማንንም ማመን አይቻልም ወይም ዓለማችን ፍጹም አደገኛ ቦታ ነች በሚሉ አጥፊ ሐሳቦች አእምሮ ይሞላል። ደስታን፣ ፍቅርንና እርካታን የመሰሉ በጎ ስሜቶች ጨርሶ ይሟጠጡና ለቅርብ ቤተሰቦቻቸው ጭምር ቀዝቃዛና ስሜት አልባ መሆንም ሌሎቹ መገለጫዎቹ ናቸው። አራተኛው ተጠቃሽ ምልክት የሰዎች አእምሮ ሁልጊዜ ራሱን በጦርነት ቀጠና ውስጥ እንዳለ አድርጎ መኖሩ ነው። ከፍተኛ መሳቀቅን ተከትሎ ሰዎች በሄዱበት ቦታ ሁሉ አደጋ ፍለጋ አይናቸው ይቅበዘበዛል። ለምሳሌ ሬስቶራንት ውስጥ ሲገቡ በሩ አጠገብ መቀመጥን ይመርጣሉ ወይም ሁልጊዜ ጀርባቸውን ግድግዳ አስደግፈው ይቀመጣሉ። ይህም አደጋ ቢከሰት ራሳቸውን ለማስመለጥ በማሰብ ተገደው የሚያደርጉት ነው። እንደ የበር መንኳኳት ወይም የብርጭቆ መሰበር ያሉ ትናንሽና የተለመዱ ድምጾች ጭምር በከፍተኛ ሁኔታ ያስደነግጧቸዋል። በትናንሽ ነገሮች ጭምር ቁጣቸውን መቆጣጠር እስኪያቅታቸው ድረስ ያለምንም በቂ ምክንያት በሰዎች ላይ ሊጮሁ ወይም ሊበሳጩ ይችላሉ።
እነዚህን ምልክቶች ስንሰማ ሁላችንም ልንረበሽ እንችላለን። ምናልባትም እኔስ ጋር እነዚህ ነገሮች የሉም ወይ ብለን ራሳችንን እንጠይቅ ይሆናል። ነገር ግን ከስነ ልቦና ሙያ አኳያ ላረጋግጥላችሁ የምፈልገው ትልቅ እውነት አለ። እነዚህን ምልክቶች በራሳችሁ ወይም በሌሎች ሰዎች ላይ ስላያችሁ ብቻ PTSD ያለብኝ ወይም አለኝ ብላችሁ መደንገጥ የለባችሁም። ለምን መሰላችሁ? አንድ አስደንጋጭ ነገር ሲያጋጥመን አእምሯችን የመረበሽ፣ የመደንገጥ ወይም የመፍራት ምልክት ማሳየቱ ፍጹም ጤናማና ተፈጥሯዊ ምላሽ ነው። አብዛኛውን ጊዜ እነዚህ ምልክቶች በጥቂት ሳምንታት ውስጥ ቀስ እያሉ በራሳቸው ይጠፋሉ። በሳይንሱ አንድ ሰው ፖስት ትራውማቲክ ስትረስ ዲስኦርደር አለው ለማለት ምልክቶቹ አደጋው ከደረሰ በኋላ ቢያንስ ለ1 ወርና ከዚያ በላይ መቆየትና የዕለት ተዕለት ህይወትን ማለትም ስራን፣ ትምህርትንና ከሰዎች ጋር ያለንን ግንኙነት ሙሉ በሙሉ የሚያስተጓጉሉበት ደረጃ ላይ መድረስ አለባቸው። ሌላው አጽንኦት ሰጥተን ማስታወስ የምንፈልገው ጉዳይ ሰዎች ራሳቸውን ሰልፍ ዲያግኖዝ ለማድረግ እንዳይሞክሩ ነው። በአእምሮ ጤና ላይ ውሳኔ መስጠት ያለበት የሰለጠነ ባለሙያ ብቻ ነው። ስለዚህ ምልክቶቹ ከታዩብን መረበሽ ሳይሆን መፍትሄ ፍለጋ ነው መሄድ ያለብን። አእምሯችን እንደ ማንኛውም የሰውነታችን ክፍል ሊታመም ይችላል። ሊታከምና ሙሉ በሙሉ ሊድንም እንዲሁ ይችላል። እስካሁን ስለ ምልክቶቹ በሰፊው ተነጋግረናል። አሁን ደግሞ ወደ ዋናውና ቁልፍ ወደ ሆነው ጥያቄ እንምጣ። PTSD እንዴት ይታከማል ወደሚለው ጥያቄ። በሳይንሱ ዓለም የተረጋገጡ የPTSD የህክምና መንገዶች አሉ። ከዚህ በላይ የሚያስደስተው ነገር ደግሞ እነዚህ የህክምና መንገዶች እኛ ኢትዮጵያውያን በደማችን ውስጥ ካሉን ውብ ማህበራዊ እሴቶች ጋር በቀጥታ መጣጣማቸው ነው። በሳይኮሎጂ ኮግኒቲቭ ቢሄቪራል ቴራፒ ወይም CBT የሚባል የህክምና አማራጭ አለ። የአስተሳሰብ ለውጥ ህክምና ልንለው እንችላለን። ይህ ህክምና ታካሚዎች ፍርሃታቸውንና የውስጥ ቁስላቸውን በግልጽ አውጥተው ከባለሙያ ጋር የሚነጋገሩበትና ችግሩን ለመቋቋም የሚረዱ ተግባራዊ ክህሎቶችን የመማር ሂደት ነው። ይህንን ወደኛ ባህል ስናመጣው እኛ ኢትዮጵያውያን ብቻችንን የመኖር ባህል የለንም። የጎረቤት ቡና ጽዋ ወይም እድር ላይ ተሰባስበን መጨዋወታችንና የሚሰሙንን ስሜቶች አውጥተን መነጋገራችን በራሱ ትልቅ ፈውስ ነው። ነገር ግን PTSD ሲከሰት ቁስሉ ጥልቅ ስለሚሆን ይህንን የማህበራዊ የመጋራት ባህላችንን ወደ ባለሙያ ምክክር ማሳደግ አለብን። ብቻን ተደብቆ ከመብሰልሰል ይልቅ የስነ ልቦና ወይም የስነ አእምሮ ባለሙያን በግልጽ ማማከር አእምሮ ከተሸከመው ከባድ ቋጥኝ እንዲገላገል ያደርገዋል። ለPTSD እጅግ ውጤታማ የሆነው ሌላው የህክምና አማራጭ ደግሞ አይ ሞቭመንት ዲሰንሲታይዜሽን ኤንድ ሪፕሮሰሲንግ EMDR የሚባለው 8 ደረጃዎች ያሉትና አእምሮ በአንድ ቦታ ተቸንክሮ እንዳይቀርና መረጃን ፕሮሰስ ማድረጉን እንዲቀጥል ለማድረግ የሚረዳው ሳይንሳዊ ዘዴ ነው። አእምሯችን ይህንን ሳይንሳዊ እገዛ ሲያገኝ ያሳለፈውን አስፈሪ ሁኔታ ያለፈ ታሪክ ብቻ አድርጎ እንዲቀበለው ይረዳዋል። ይህም ህክምና ታዲያ በቂ ስልጠና በወሰዱ ባለሙያዎች ነው መሰጠት ያለበት። በአገራችን ሰዎች ጤናቸው ሲጓደል ወደ ሃይማኖት ተቋማት ይሄዳሉ። ይህ መልካም ነገር ነው። እምነትና መንፈሳዊ ጥንካሬ ለአእምሮ ሰላም ያላቸው አስተዋጽኦም እጅግ በጣም ከፍተኛ እንደሆነ ሳይንሱ ያምናል። መንፈሳዊ ልምምዶችና የስነ ልቦና ህክምናዎች እርስ በርሳቸው አይጋጩም፣ ይደጋገፋሉ እንጂ። ባህላችንና እምነታችን ለፈውስ ትልቅ አቅም ያላቸው ቢሆኑም ሳይንሳዊውን የስነ ልቦና ህክምና ግን አይተኩም። በመጨረሻም እኛ በባህላችን ለሰው መድኃኒቱ ሰው ነው ብለን የምናምን ነን። የPTSD ታካሚዎችን ለመርዳት ትልቁ መፍትሄም ሰዎችን አለማግለል ነው። ህመሙን ካለመረዳት የተነሳ ሰነፍ ነህ ወይም እንዴት ትፈራለህ እያሉ ሰዎችን መውቀስ ቁስሉን ያባብሰዋል። በአደጋ ጊዜ ለሰዎች እንደምንደርሰው ሁሉ በእንደዚህ አይነት ከባድ የስነ ልቦና ስብራት ውስጥ ለሚያልፉ ወገኖቻችንም አለንላችሁ የሚል ትልቅ ፍቅርና ድጋፍ ልንሰጣቸው ይገባል። ልክ እንደ ስጋችን ሁሉ አእምሯችንም ሊቆስል ይችላል። ነገር ግን ማስታወስ ያለብን አንድ ነገር ያሳለፍነው አስከፊ ክስተት የህይወታችንን ፍጻሜ አይወስነውም። ካለፈው ስብራት ተነስቶ ጤናማና ብሩህ ህይወት መጀመር ይቻላልና። የዛሬውን ዝግጅታችንን እዚህ ላይ እንቋጨዋለን። ዝግጅቱ እጅግ ጠቃሚ እንደነበረና ቁም ነገር እንደጨበጣችሁበት ተስፋ እናደርጋለን። ይህ ቪዲዮ ለአንድ ሰው ጤና መሻሻል የሚረዳ ሊሆን ስለሚችል እባካችሁ ላይክ እና ሼር በማድረግ ለሌሎች አጋሩት። ለቻናሉ እንግዳ ከሆናችሁ ደግሞ ይህንን በሳይኮሎጂ ሙያ ዙሪያ ጠቃሚ ዝግጅቶችን የምንወያይበትን ቻናል ሰብስክራይብ ማድረጋችሁን እርግጠኞች ሁኑ። አብራችሁን ስላላችሁ ከልብ እናመሰግናለን። በሌላ ዝግጅት እስከምንገናኝ ሰላም።